صلوا على النبي اللهم صل على محمد እንግዲህ ዛሬ እንደሚታወቀው 27ኛው ላይ ነው የምንገኘው። እጅግ በጣም ዓለም ላይ ብዙ በሚሊዮን በቢሊዮን የሚቆጠሩ ሙስሊሞች ይህችን ሌሊት በናፍቆት ይጠብቃሉ። ለይለቱል ቀድር ከ99% በላይ አለ ተብሎ የሚገመትበት የሚታሰብበት ሌሊት ነውና የአላህ መልእክተኛም አለይሂ ሰላቱ ሰላም من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ليلة القدر يقوم سو ليلة هيا درج سو ማለት ነው አምኖበት ከአላህ አጅር አገኛለሁ ብሎ ያው ያሳለፈው ወንጀል ይማርለታል ተብሎ ዱዓ ተደርጓል። من حرم خيرها فقد حرم خيرا كله ይህንን ሌሊት የሌሊቱል ቀድር አለ ተብሎ የሚታሰብበት ሌሊት ባልባሌ ነገር በማንኛውም በመጥፎ ነገር ወይም ደግሞ በማይገባ ነገር ያሳለፈ ያባከነ የሆነ ሰው ያው ኸይር የተባለ ነገር ሁላ አላህ ይከለክለዋል ወይም አይወፈቅም ተብሏል፣ ተረግሟል ማለት ነው። ስለዚህ የዛሬዋ ሌሊት በጣም የተለየች ነች ለኛ፣ ለሀገራችን፣ ለወንድሞቻችን፣ ለጓደኞቻችን፣ ለቤተሰቦቻችን፣ ለሁሉም ነገር በአጠቃላይ መፍትሄ ወጥረን ልናደርግ የሚገባበት ሌሊት ነው። ይህን ሌሊት አላህ ቢወፍቀን 83 ዓመት ከ4 ወር ኢባዳ እንደ መስራት ወይም ደግሞ በኢባዳ ላይ እንደ መዘውተር ነው የሚቆጠረውና የዛሬ ቀን እባካችሁ ሁላችንም ዱዓ እንደራረግ ኢንሻአላህ። አላህ ያግራልን፣ አላህ ያግራልን፣ አላህ ያመቻችልን ያ ረብል ዓለሚን። እንግዲህ የተቸገረ ከችግሩ የሚወጣበት፣ የታመመ የሚፈወስበት፣ የሚድንበት፣ የሞተ አላህ ዘንድ እዝነቱን የሚያገኝበት ወይም ደግሞ ከአላህ ዘንድ ምህረትን የሚያገኝበት፣ የተቸገረ የሚከብርበት፣ እንደዚሁም ደግሞ ጭንቀት ላይ ያለ ከጭንቀቱ የሚፈወስበት ሌሊት አላህ ያድርግልን ለሁላችንም። ከኛ መካከል ማንንም ሳያስቀር ከጀሃነም እሳት ነፃ የሚያወጣበት ሌሊት አላህ ያድርግልን። በዱዓ እንረሳሳ። አላህ ሁላችንም ለይለቱል ቀድርን ከወፈቃቸው ባሮች አላህ ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።